ከዜማ ማቀናበር እስከ ሕግ መደንገግ የካሙዙ ካሳ አወዛጋቢ የፖለቲካ ጉዞ የተንኮታኮተው የዳማማና ያለመከሰስ መብት ፍለጋው ታዋቂው እንግሊዛዊ ጸሐፊና ሀያሲ ሳሙኤል ጆንሰን በአንድ ወቅት ፖለቲካ የስነ ምግባር አልባ ሰዎች የቀልደኛ ሌቦች የመጨረሻው መሸሸጊያ ነው ብሎ ነበር። ይህ አባባል ከተነገረ 100 ዘመናት ቢያልፉም ዛሬ በሀገራችን የፖለቲካ መድረክ ላይ እውን ሆኖ ሲከሰት ማየት እጅግ ያማል። የሙዚቃ አቀናባሪው ካሙዙ ካሳ ከኪነ ጥበቡ ዓለም ወጥቶ ገዢውን የብልጽግና ፓርቲን ወክሎ በመጪው ምርጫ ለየካ ክፍለ ከተማ የአዲስ አበባ ከተማ ምክር ቤት እጩ ሆኖ መቅረቡ ላዩን ሲታይ አንድ ታዋቂ ሰው ሀገሩን ለማገልገል ያደረገው የፖለቲካ ተሳትፎ ሊመስል ይችላል። ሆኖም ከዚህ የደመቀ የፖለቲካ መጋረጃ በስተጀርባ ያለውን አስደንጋጭ የዕዳ ክምችት፣ የደረቅ ቼክ ማጭበርበር፣ የስልጣን ብዝበዛና የሕግ ጥሰት ስንመረምር የካሙዙ የፖለቲካ ጉዞ ዓላማ ሕዝብን ማገልገል ሳይሆን ከሕግ ተጠያቂነት የሚያመልጥበትን ያለመከሰስ መብት ለማግኘት የተወጠነ አደገኛ ሴራ መሆኑን በግልጽ እንረዳለን። ወደ ፖለቲካው መድረክ ከመግባቱ በፊት የካሙዙን የቅርብ ጊዜ የህይወትና የቢዝነስ ጉዞ መቃኘት የችግሩን ጥልቀት ለመረዳት ቁልፍ ነው። አቀናባሪው በሙዚቃ ኢንዱስትሪ ውስጥ ትልቅ ስም የገነባ ቢመስልም ከቅርብ ጊዜ ወዲህ ግን ስሙ ከጥበብ ይልቅ ከከባድ የፋይናንስ ማጭበርበር ጋር ተቆራይቶ ይገኛል። የኪነ ጥበብ ማህበረሰቡን በእጅጉ እያሳዘነ ያለው ዋነኛው ጉዳይ አቀናባሪው ለበርካታ አንጋፋና ወጣት አርቲስቶች የሰጠው የደረቅ ቼክ ወንጀል ነው። በኢትዮጵያ የወንጀለኛ መቅጫ ሕግ መሰረት ደረቅ ቼክ መቁረጥ ከባድ እስራት የሚያስከትል አድራጎት ሆኖ ሳለ እንደ ነዋይ ደበበና ሞገስ ተካ ያሉ የሀገሪቱ አንጋፋ የጥበብ ሰዎችን ጨምሮ በርካታ ድምፃውያንና ግለሰቦች የዚህ ማጭበርበር ሰለባ ሆነዋል። በተለይም በቅርቡ ኬን ኢትዮጵያ በሚል ስያሜ የኢትዮጵያን ባህል ለማስተዋወቅ በሚል ሽፋን ወደ ብሪክስ አባል ሀገራት ቻይና የተጓዙት ከ70 በላይ የጥበብ ሰዎች አሳዛኝ ዕጣ ፈንታ የካሙዙን የሞራል ልዕልና ሙሉ በሙሉ ጥያቄ ውስጥ የከተተ ነው። እነዚህ ወጣት አርቲስቶች በሰው ሀገር የሀገራቸውን ባህል አስተዋውቀው ሲመለሱ ያፈሰሱት ላብና ላወጡት ጉልበት የተከፈላቸው ከዛሬ ነገ ብራችሁን እመልሳለሁ በሚል ማዘናጊያ የታጀበ ደረቅ ቼክ ነው። ቀብድ ከፍለው የተበሉ ለሙዚቃ ስራ ብለው ገንዘባቸውን አስቀድመው የተነጠቁ በርካታ ድምፃውያን እንባ ዛሬም ድረስ በየስቱዲዮ ደጃፍ ይጮሃል። እጮኛው የነበረችው ታዋቂዋ ድምፃዊት ኒና ግርማ እንኳን ይህንን ከቻይናው የብሪክስ ጉዞ በኋላ የተፈጠረውን የገንዘብና የሞራል ውድቀት የአርቲስቶችን ለቅሶ ባይኗ ካየች በኋላ የህይወት መስመሯን ቀይራ ከእርሱ መራቋ የችግሩን ጽንፍና የሰውየውን የውስጥ ማንነት ፍንትው አድርጎ የሚያሳይ ሕያው ምስክር ነው። እነዚህ ሁሉ አርቲስቶችና ግለሰቦች ጩኸት ወደ ፍርድ ቤት አምርቶ አቀናባሪውን በሕግ ተጠያቂ ለማድረግ የክስ ዝግጅት እየተደረገ ባለበት በዚህ ወሳኝ ወቅት ካሙዙ ካሳ በድንገት የምክር ቤት እጩ ሆኖ ብቅ ማለቱ የአጋጣሚ ጉዳይ አይደለም። አንድ ስሙ እንዲጠቀስ ያልፈለገ አርቲስት በትክክል እንዳስቀመጠው ይህ እርምጃ ካሙዙ ከሕግ ለማምለጥ የዘረጋው መረብ ነው። በዓለም አቀፍ ደረጃ ብንመለከትም በከባድ የፋይናንስ ወንጀልና በሙስና የሚፈለጉ ግለሰቦች የምርጫ ካርድን እንደ መከላከያ ጋሻ ሲጠቀሙበት ይታያል። ለምሳሌ በጣሊያን ፖለቲካ ውስጥ የቀድሞው ጠቅላይ ሚኒስትር ሲልቪዮ ቤርሉስኮኒ የግብር ማጭበርበርና ሌሎች ክሶች ሲመሰረቱባቸው የአውሮፓ ፓርላማ አባል በመሆን ያለመከሰስ መብት ሽፋን ለማግኘት ያደረጉት ጥረት በዓለም አቀፍ ደረጃ በሕግ ምሁራን ዘንድ እንደ ትልቅ የፍትህ ስርዓት ፌዝ ይነሳል። የካሙዙ አካሄድም ከዚህ የተለየ አይደለም። ማንም አይነካኝም የሚለው የካሙዙ የሙዚቃ ስቱዲዮ በዕዳ ታሽጓል። በከፍተኛ ውጪ የከፈተው የቁርጥ ቤት ቢዝነስም በኪሳራና ባልተከፈለ የሰዎች ዕዳ ተዘግቷል። በአጭር አገላለጽ ሰውየው በግለሰቦችና በተቋማት ዕዳም ተዘፍቋል። ታዲያ ይህንን ሁሉ የሕግና የፋይናንስ ማዕበል ለማስቆም የአዲስ አበባ ከተማ ምክር ቤት አባል በመሆን ከሚገኘው የፖለቲካ ከለላና ያለመከሰስ መብት የተሻለ ምን አማራጭ ይኖራል? ይህ የእጩነት መድረክ
ለካሙዙ ከዕዳ ማምለጫ መንገድ ሲሆን ጥሪታቸውን ለተነጠቁት አርቲስቶች በፍትህ ስርዓቱ ላይ ተስፋ የመቁረጥ ጥቁር ጥላን የሚያጸላ ነው። ይህን የፍትህ መጓደል ይበልጥ አሳሳቢ የሚያደርገው ደግሞ የካሙዙ የፖለቲካ ተሳትፎ በራሱ በሀገሪቱ የምርጫ ህግጋት ላይ የተፈጸመ ግልጽ የህግ ጥሰትን አዝሎ መምጣቱ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣውና በሚተዳደርበት የምርጫ አዋጅ መሰረት ማንኛውም እጩ በሚወዳደርበት የምርጫ ክልል ውስጥ ቢያንስ ለተወሰነ ጊዜ በአብዛኛው ለ6 ወራት በቋሚነት የኖረ መሆን አለበት። ህጉ ይህን የሚደነግገው ተወካዩ የአካባቢው ማህበረሰብ ችግር በቅርበት የሚያውቅና አብሮ የኖረ መሆኑን ለማረጋገጥ ነው። ይሁን እንጂ ለሙዚቃ ስራዋ የከፈለችውን ገንዘብ ካሙዙ እንደበላባት የምትናገረው አርቲስትና ሌሎች 3 ድምፃውያን በማስረጃ እንዳረጋገጡት ካሙዙ ለየካ ክፍለ ከተማ ምክር ቤት እጩ ሆኖ ሲቀርብ ለምርጫ ቦርድ ያስመዘገበው የመኖሪያ አድራሻ የእርሱ ትክክለኛ መኖሪያ ቤት ሳይሆን ታዋቂው አቀናባሪ የአበጋዝ ክብረወርቅ ሸወታ መኖሪያ ቤት ነው። የድርጊት ግልጽ የሆነ የምርጫ ሰነድ ማጭበርበርና ህግን መተላለፍ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ነፃና ገለልተኛ ተቋም ነኝ ካለ ይህንን በማስረጃ የተደገፈ የህግ ጥሰት በቸልታ ሊያልፈውም አይገባም። ቦርዱ የቀረቡለትን የእጩዎች መረጃ የማጣራትና ህጋዊነታቸውን የማረጋገጥ ታሪካዊ ኃላፊነት አለበት። የነዋሪነት ማስረጃን በማጭበርበር ለምርጫ መቅረብ በራሱ ከእጩነት ለመሰረዝ በቂ የህግ መሰረት ሆኖ ሳለ ምርጫ ቦርድ ይህን ግለሰብ በእጩነት አጽድቆ ወደ ምርጫ እንዲገባ ከፈቀደ ተቋሙ ከገዢው ፓርቲ ተጽዕኖ ነፃ ለመሆኑና የህግ የበላይነትን ማስከበር አለመቻሉን በራሱ ላይ ይመሰክራል። ከዚህ ህጋዊ ጥሰት ባሻገር ብልጽግና ፓርቲ ለምን ይህንን ግለሰብ እጩ አድርጎ አቀረበ የሚለው ፖለቲካዊ ጥያቄ የስርዓቱን አጠቃላይ ብልሽት ያጋልጣል። ካሙዙ በተደጋጋሚ የጠቅላይ ሚኒስትር አብይ አህመድን ስምና ከሳቸው ጋር የቅርብ ግንኙነት አለኝ የሚለውን ትርክትና ማስፈራሪያ እናም የጥቅም ማግኛ መሳሪያ ሲጠቀምበት መቆየቱ የአደባባይ ሚስጥር ነው። በዚህም የቅርበት ፖለቲካ በመጠቀም በባህልና ስፖርት ሚኒስቴር የሚወጡ ግዙፍ የመንግስት ፕሮጀክቶችና ጨረታዎችን ያለምንም ተወዳዳሪ በነጠላ እጁ ሲያጠቃልል ቆይቷል። እንደ ሙላቱ አስታጥቄና አያልነህ ሙላቱ ያሉ ሀገር ያከበራቸው አንጋፋ የጥበብ ሰዎች ወጣቶች እያደራጁ ባሉበት ሁኔታ በሚሊዮኖች የሚቆጠር በጀት የሚጠይቀው የቻይናው ጉዞ ፕሮጀክት ለካሙዙ መሰጠቱ በመንግስት መዋቅር ውስጥ ያለው የጥቅም ትስስር ምን ያህል ስር እንደሰደደም ያሳያል። የህዝብ ሀብት አጠቃቀምና የጨረታ ህግጋትን ለራሱ ጥቅም ሲጥስ የነበረ ግለሰብ ነገ የምክር ቤት አባል ሆኖ የከተማዋን በጀት ያጸድቃል፣ የመንግስት ስራ አስፈጻሚውን ይቆጣጠራል ብሎ ማሰብ ጅብን ስጋ ደራ እንደመስጠትም ይቆጠራል። የእጩ የትምህርት ዝግጅት ጉዳይም ሌላው የብቃት ማሽቆልቆል ማሳያ ነው። በምርጫ ቦርድ የእጩዎች መዝገብ ላይ የካሙዙ የትምህርት ደረጃ የመካከለኛ ደረጃ ትምህርት ተብሎ ነው የሰፈረው። ከ10 ሚሊዮን በላይ ነዋሪ ያላትን የዓለም አቀፍ ተቋማትና የዲፕሎማት ማዕከል የሆነችው እጅግ ውስብስብ የከተማ ፕላን፣ የኢኮኖሚ ፖሊሲና የማህበራዊ ቀውስ ያለባትን አዲስ አበባን የመሰለች ግዙፍ ከተማ ለማስተዳደርና ህግ ለማውጣት የመካከለኛ ደረጃ ትምህርት ዝግጅት ይዞ መቅረብ ለከተማዋ ነዋሪዎች ንቀት ነው። የከተማ አስተዳደር ምክር ቤት ማለት ስቱዲዮ ገብቶ ድምፅ እንደማቀናበር ወይም ፒያኖ እንደመጫወት ቀላል አይደለም። ከበድ ያሉ የህግ ረቂቆችን መመርመርን፣ የፋይናንስ ኦዲት ሪፖርቶችን መተንተንና ውስብስብ የከተማ ፖሊሲዎችን መቅረጽን ይጠይቃል። ታዋቂነት የብቃት መለኪያ ሊሆን አይችልም። ታዲያ ብልጽግና ፓርቲ ለምን ካሙዙን ከእጩነት መሰረዝ አለበት? አንደኛ፣ ፓርቲው የህግ የበላይነትን አከብራለሁ ብሎ ለህዝብ የገባውን ቃል በተግባር ለማሳየት በደረቅ ቼክ ወንጀል የሚፈለግን በዕዳ የተዘፈቀና የመኖሪያ አድራሻን ያጭበረበረን ግለሰብ ማዕረግ ሰጥቶ ማሾም የፓርቲውን የሞራል ዝቅጠት ከማሳየቱም በላይ ለሌሎች አጭበርባሪዎች ስርዓቱን ከደገፋችሁ ከህግ ተጠያቂነት አድናችኋለሁ የሚል አደገኛ አረንጓዴ መብራትን ያበራል። ሁለተኛው፣ ጠቅላይ ሚኒስትሩ ስማቸውን አጥፍተው ለግል ጥቅማቸው ከሚያውሉ ግለሰቦች ራሳቸውን ለማጥራት የካሙዙ እጩነት ከጸደቀ ጠቅላይ ሚኒስትሩም ሆኑ ፓርቲው የዚህ ሁሉ የፋይናንስ ማጭበርበርና የአርቲስቶች እንባ ተባባሪ መሆናቸው በይፋ ማረጋገጥ ይሆናል። የዚህ ሁሉ ፖለቲካዊና ማህበራዊ ትርምስ አንድምታ የሚያሳየው
የሚያሳየው አሁን ያለው የፖለቲካ ስርዓት ከተቋማዊ ብቃት ከእውቀትና ከህዝብ አመኔታ ይልቅ በችግር ጊዜ ለደገፉ ታማኝ ግለሰቦች የፖለቲካ የውለታ ክፍያና የህግ ከለላ በመስጠት ላይ ብቻ ማተኮሩን ነው። የካሙዙ ካሳ የምክር ቤት እጩነት ለአዲስ አበባ ነዋሪዎች ከሚያመጣው የፖሊሲ ወይም የአስተዳደር ለውጥ ይልቅ ግለሰቦች ከስርዓቱ ጋር በማበርና የባለስልጣናትን ስም በማጥፋት ያካበቱትን የኢኮኖሚ ጥቅም በፖለቲካዊ ስልጣን ጋሻነት ህጋዊ ለማድረግ የሚያደርጉት የሞት ሽረት ትግል ነው። አሜሪካዊው የፖለቲካ ተንታኝ ዋልተር ሊፕማን ፖለቲከኞች የህዝብን ስሜት እንደ መሳሪያ ሲጠቀሙበት እውነተኛው የህዝብ ጥቅም ይረገጣል እንዳለው ብልጽግና ፓርቲ የታዋቂ ሰዎችን ስም ተጠቅሞ የፖለቲካ ተቀባይነትን ለማግኘት ሲጥር የእውነተኛውን የፍትህ የብቃትና የሞራል እሴቶችን እየረገጠም ይገኛል። ምርጫ ቦርድም ሆነ ገዢው ፓርቲ ህግን መሰረት አድርገው ይህንን እጩነት በአስቸኳይ ካልሰረዙት ይህ መጪው ምርጫ የህዝብ ውክልና ማረጋገጫ ሳይሆን የዕዳ ማምለጫና የህግ ተጠያቂነት መሸሸጊያ ታላቅ የፖለቲካ ቲያትር ሆኖ በታሪክ ይመዘገባል።